እሺ እና መጽሐፉን ፊት ለፊቱ ላይ አድርገው። ቴንክ ዩ። እጅግ ስጠብቀው የነበረ ቀን ነበር። መልካም መጽሐፍ እንደዚህ ፊት ለፊት ላይ ተገልጠው ማውራት እንዴት ጥሩ መሰላችሁ። አሁን ደምረው ሲያወራ ምን አለ? እምነት ብሎ የሚለው ዶክትሪናችን ነው አለ። እምነት ብሎ የሚለው ዶክትሪናችን ነው። ስለዚህ ሀልወተ እግዚአብሔር ስነ ፍጥረት እና አምስቱ አዕማደ ምስጢር ተብሎ ተባለበት ሀለ ሀመሰ ብሎ በተባለበት ጋር አምስቱ አዕማደ ምስጢር በተባለበት ከሀ እስከ ሰ ድረስ ባለው ላይ ያው ሥላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታንና እነኚህ ተዘርዝረዋል ማለት ነው። ቁርባን እነዚህ ዶክትሪኖቻችን ናቸው አለ። ምክንያቱም እምነት ብሎ የሚል ከላይ ስላለ ልብ በሉ። ከዛ ቀጠለና ደግሞ ሰባቱ ምስጢራት የቤተክርስቲያን የሚባሉትን ጥምቀት እና ሜሮን፣ ቁርባን፣ ክህነትና ተክሊል፣ ንስሐ፣ ቀንዲል እነዚህም ጭምር እምነት ናቸው። አምስቱ አዕማደ ምስጢርና ሰባቱ ምስጢራት የቤተክርስቲያን እዚህ ጋር ነው የምናወራው። እንዳትገባ ማንም ሰው በዚህ ነው የምናወራው። ሌላው እንዳትገባ ማንም ሰው አልገባም። ማንም ሰው ጸጥ ብለህ ስማ ብራዘርዬ። ቴንክ ዩ። ስንጨርስ አለሁ እና ልብ በሉ ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር አምስቱ አዕማደ ምስጢርና ሰባቱ ምስጢራት ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። እምነት ብሎ በሚለው ክፍል ላይ ክፍል አንድ፣ ክፍል ሁለት፣ ክፍል አንድ ሀልወተ እግዚአብሔር፣ ክፍል ሁለት ስነ ፍጥረት፣ ክፍል ሶስት ላይ አምስቱ አዕማደ ምስጢር፣ ክፍል አራት ምስጢራት ቤተክርስቲያን ካልች በኋላ ክፍል አምስት ገና እንቀጥላለን። ክፍል አምስት እምነቴ ብላ በምትለው ዶክትሪን በምትለው ውስጥ ቅዱሳት መጽሐፍት አሉ። ኦኬ፣ በቅዱሳት መጽሐፍት ውስጥ እነ ገድላት ድርሳናት ሁሉ ጭምር አብሮ ይካተታሉ። አዋልድ ናቸውና ማለት ነው። ክፍል ስድስት ተውፊት ብላ አለች። ክፍል ሰባት ክብረ ቅድስት ድንግል ማርያም አለች። ገልብጣ ወደ እምነት እምነታቸው ዶክትሪናቸው ማለት ነው። ክፍል ስምንት ክብረ ቅዱሳን ካለች በኋላ በክብረ ቅዱሳን ውስጥ ክብረ ቅዱሳን መላእክት ቅዱሳን፣ ነቢያት አለ፣ ሐዋርያት አለ፣ ሰማዕታት አለ፣ ጻድቃን ካለ በኋላ ላይ ይታያችኋል የቤተክርስቲያኒቱ ዶክትሪን ክብረ አጽመ ቅዱሳን። የቅዱሳን አጽም እንኳን ዶክትሪኗ ነው ቤተክርስቲያኒቱ። ኦኬ፣ እምነት ብሎ በሚለው ውስጥ ነው ይሄ ሁሉ የተዘረዘረው። ልብ በሉ። ክፍል 9 ቤተክርስቲያን፣ ክፍል 10 ታቦት፣ ክፍል 11 ሃይማኖትና ምግባር ማለት ነው። ኦኬ፣ አሁን ልብ በሉ። እነዚህ ሁሉ እምነት ብሎ በሚለው ውስጥ እሱ ቅድም ዲፋይን ሲያደርግ እምነት ማለት ዶክትሪናችን ነው ብሎ ባለበት ውስጥ ቤተክርስቲያኒቱ የሰው አጥንት ሰው ሲሞት ይበሰብሳልና የሰዎች የሞቱ ሰዎች የበሰበሰ አጥንታቸው ዶክትሪኗ ናቸው። ታቦቷ ዶክትሪኗ ነው። ኦኬ፣ ታቦቷ ዶክትሪኗ ነው። ቅዱሳት መጽሐፍ ተብሎ በተባሉት ውስጥ ገድላት ድርሳናት ሁሉ ጭምር ሳይቀር የመጽሐፍ ቅዱስ ልጆች ናቸው። አዋልድ ተብሎ ስለሚጠሩ እነ ገድለ ተክለ ሃይማኖት ሌሎችም ሙሉ በሙሉ ጭምር ሳይቀር ምኗ ናቸው ማለት ነው? ዶግማዋ ናቸው ማለት ነው። ኦኬ፣ ክፍል ሁለት ላይ ነው ስርዓተ ቤተክርስቲያን ብሎ የሚለው ያለው። እነዚህ ሁሉ እስከ ቁጥር 11 ድረስ ሃይማኖትና ምግባር ብሎ የሚለው ጋር ድረስ ያለው እምነት ብሎ በሚለው ውስጥ የተካተቱ ናቸው። ደምረው ምን ብሎናል? ይሄ ሁሉ እምነት ብሎ የሚለው እምነት 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 ያለን እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛ መልስልኝ። ከክፍል አንድ እኔ ክፍል አንድ ላይ ነኝ ያለሁት። ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለስ ወደኋላ ተመለሳለሁ ማለት ወደኋላ ተመለስ ለፊት ላይ ያርገው። ኦኬ፣ ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳት መጽሐፍት ምስጢረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ምስጢረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ፣ ምስጢር፣ አምስቱ አዕማደ ምስጢር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልወተ እግዚአብሔር እምነት ብሎ በሚለው ካታጎሪ ውስጥ ነው የተመደበው። ልብ በሉ። እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ
አሰስ ገሰሱ ሁሉ እምነቷ ነው። አምስቱ አዕማደ ምስጢር እምነታችን ነው ብሎ የሚለው ውሸት ነው። ራሱ አሁን በተናገረው ላይ ቅድም ሪከርድ ተደርጓል። ማንም አልረበሸም። አበቃው ስትል ነው ጥያቄ ስትል ነው የተው ነው። አንተ አይደለም ሰዓት የምትመድብልኝ። ስለዚህ ምን አለን ማለት ነው? በሰዓት እናውራ ወይ በሰዓት ዛሬ እንደተሜ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማንን ያለው? ደምረው ነው ያለው። ኦኬ። ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ታቦትም ዶክትሪኗ ነው። ኦኬ። ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት እምነት ነው የሚለው አሁን አልገባ እኔ ጨርሼ ልሰጥ ስለምን የምትገባ እኔ ከፈለኩ 15 ደቂቃ ይጨርስና ይስጥ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጣል። አጠቃላይ ይሰጣል ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዟቸዋቸው ነው። አይ ሰባቱ ምስጢራት ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረው ይሄን ያረጋገጣልን ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ፣ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረው አለ እያለ ያለው አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናገር ያለው ምስጢረ ሥላሴ ስጋዊ ጥምቀትና ቁርባን ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካቶ የሚገኙ ዶግማችን ነው እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ የምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የኛ ዶግማችን አምስቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅዱስ ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል። ምን እንደሆነ ማለት ነው ዘርዝሮ ያስቀምጣቸዋል። ይህንም ባለማወቅ የቤተ ክርስቲያን ጥላቻ ብቻ ስላለቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ። እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን አምስቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ አምስቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አልረብሽም። ብራዘር ቻው።
አለበዛ ግን ዘርዝሬ ነው ማነበው። ቅድም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን እረ ላይ ማለት ነው። እረ ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብብ የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ አምስቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ተይቂው ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘርዬ። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮቸውን የቆረጡ ታስተምራቸዋል። እምነታቸው እንኳን አይደለም አሜሪካና ስማ ብራዘር እሺ ከኤርሚ ጋር የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ስንት ሰው ነው? አንድ ሰው ነው? ሁለት ሰው ነው? አንድ ሰው ነው? ሁለት ሰው ነው? እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው? ሁለት ሰው ነው? ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው እሺ ጽዮንዬ ሚዩት ተደርገሻል። እሺ እኔ እንደዚያ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ ያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 ነው የጠቀሰው። ደን ጥምቀት አሁን ወደኋላ ለምንድን ወደኋላ ለምን ትመለሳለህ? ዶግማ ላይ እያወራን ነው። አንተም ዶግማ ነው የሚሆን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው መጣ? አንድ ጊዜ ተረጋጋ ብሩዬ፣ አንድ ተረጋጋ። ኦኬ አንድ ጊዜ ተረጋጋ። አንድ ጊዜ እኔ አልገባውም፣ ኤርሚም አልገባም። ጸጥ ብለን የሰማን በቃ እኛ ጨዋንን። እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ አንድ ጊዜ፣ አንድ ሚዩት አድርግ። እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊዝ እያልን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስላለን ሚዩት አድርግ አንድ ጊዜ። እኔ ሚዩት ከማድረግ አንዴ ሚዩት አድርግ። ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40 እና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጭስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ፣ በግርዘቱ በጥምቀት እንደተተካ አድርገን እንውሰድ ነው። በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ እናት የሆነው ግን እንውሰድ እሱ ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለን ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ፣ እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልን ቤካ። አይደለም ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችሁ አለ እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ። እኔ አይደለም ብያለሁ። ስማኝ አይደለም ብያለሁ። አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር ነው የምታወራው። ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው እሺ። አንተ እምነት ዶግማ ነው ብለሃል። አሁን ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንዲህ በደንብ አድርጌ ቆጥጬ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ which is ዶግማ ነው ማለት ነው አይደለም? ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅርሷ ምናምን ይባላሉ፣ ቅርሷት መጽሐፍቶች አሉ አይደለም? ላይክ ትውፊቶች አሉ።
ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። ስለዚህ መርጥ አታምንም። አንተ መርጥ አታምንም። እኔ ቅድም የጠየቅኩ የነበረው ቤተ ክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብለህ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ቢጠየቁ ጠየቁት ልጁን ስማኝ ከአምባዋይነት የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ከዘሌዋውያን ምዕራፍ 12 ያለውን ሀሳብ በማንሳት ነው ከዛ መነሻ ማድረግ ነው የቀነነችው ቤተክርስቲያኗ ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷን ብል ጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው አንተ ለአንተ ጥምቀት ዶግማ ነው። እሺ ዶግማ ነው። በ40ና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልም። መጀመሪያ ዶግማ ማለት እምነት ነው ስል አልቀበልም ብላል። መልስ። ዶግማ ማለት እምነት ነው እምነት አይደለም። ዶግማ ማለት እምነት ነው እምነት አይደለም። አለቀ በቃ። በእምነት አንተ ዶግማ አትፍራ። ሚዩት አድርግ። የረዛ ጉዳይ ታወራል። አለበት ትወርዳለህ። ምንም ሚዩት ነው ማድረግ ብራዘር። በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አትፍራ ብራዘርዬ፣ ስማ በእናትህ ስማ። መጀመሪያ ስማ፣ አሁንም ስማ። አሁንም በ40ና በ80 ሲጠመቅ ምንድን ነው የሚሆነው? መጀመሪያ የኔን ጥያቄ ካልመለስክልኝ ወደዛ አንገባም። ሲጀምር የተነጋገርበት ስለ እምነት ነው እያወራን ያለ ነው። እምነት ነው እያወራን ያለ ነው። ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ብዬ ዶግማ ነው ስለ አይደለም ብለኸኛል። አለቀም። ታብታባርክ ዱርዬ ባታስወጣው ናይስ ነበር። ወንድምነት እየጠበኩት ነበር እኮ እኔ ና ደምረው ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባ ይግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ። መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ፣ እኔን አንዴ ስማኝ ብዬ ስልህ አታውራ። ኦኬ፣ ሁለታችሁ ናችሁ የምታወሩት ወይ ከኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው እኔ መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ኦኬ፣ ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው። ቀጥል። አሁን ነገር ካለ እሺ። አሁን ምለው ምንድነው ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድን ነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት ዶግማ ነው ዶግማ አይደለም። አድምጠኝ ጋይስ። ኦኬ፣ ቃሉ በግሪክ ምን ይላል? በዕብራይስጥ ምን ይላል? ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው።
እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ፣ እሱ ደግሞ እምነት ማለት ዶግማ አይደለም አለ። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርገው ሁሉ አንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድን ነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ ያክል እኔ እያወራሁ ካፌ ላይ ነጥቃ አታውራ። አላወራም። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ያን ግሪዱን ቀይረውና ያን 8 የሆነውን ቀይረውና ከዛ መጽሐፉን ፊት ላይ አስቀምጠው። ልክ እንደዚህ ሆነ። አንተ ትልቁ ላይ ሆነና ምንድነው እየተደረገ? አልገባኝም እኮ አሁን ምን እያደረግህ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የሚፈልገው። ወይት ከዛ በኋላ ምን ከተከፈተ በኋላ ቤካ እምነት ማለት ዶክትሪና ማነው? ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ አሁን ህዝቡ በደንብ ይኸው እኮ ትርጉሙ ነው ዋናው። ቆይ ትርጉም አልተጠየቅም። ኦኬ እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረችው? ኦኬ ወንድምነት ወደ ፊት ለፊት ላይ አድርገው ማለት ሴንተር ላይ አድርገው። ቴንክ ዩ። እንደሱ ሀልዎተ እግዚአብሔር የቤተክርስቲያኒቱ እምነቷ ነው። ስነ ፍጥረት እምነቷ ነው። 5ቱ አዕማደ ምስጢር ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን እምነቷ ነው። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ ንስሐ፣ ቀንዲል እምነቷ ነው። ቅዱሳት መጽሐፍት እምነቷ ነው። ትውፊት እምነቷ ነው። ክብረ ቅድስት ድንግል ማርያም እምነቷ ነው። ገልብጠው እምነቷ ነው። ክብረ ቅዱሳን ብሎ በሚለው ውስጥ ቅዱሳን መላእክት እምነቷ ነው። ነቢያት፣ ሐዋርያት እምነቷ ነው። ሰማዕታት እምነት ነው። ጻድቃን እምነቷ ነው። ክብረ አጽመ ቅዱሳን የቅዱሳን አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳሁት በደንብ አልሰማኸኝም። ገልብጠው መጀመሪያ ሀሳብ እንዳታስቀይር ኤርሚ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥህ፣ አቋርጠኝ ሳይሆን ጨርሼ ልስጥህ። ያው ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ። በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይኸው መጽሐፍቶቿ እዚህ የተጻፉት ውስጥ እምነት ብሎ የሚለው 11 ክፍል አለው። ስነ ምግባር እምነት ነው። ታቦት እምነት ነው። ቤተክርስቲያን እምነት ነው። ክብረ አጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን እኮ ማብራራታቸው ከታይ ጀምረ ትግባብኝ ደግሞ አለው ድጋሚ እና ደቂቃህ እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባለው ገድላ፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠህ ነው የምታወራ፣ እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ አንተ ግን ንጹህ ልትሆን ሄድከው። በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብልሃል። ኦኬ ዶክትሪን ነው ብልሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችው። የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንድ የመልሰው ወደኋላ ወንድምነት ማን ወደፊት ሂድ ወንድምነት ከዛ ከ11 ጀምርልኝ። ኦኬ በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ የወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል።
አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በማ በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠ ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ቅዱስ ማነው? ክብረ ቅዱስ ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ ሰባቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል አንድ ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ አምስቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነቶቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል ይችላል። ቴንክ ዩ እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው አምስቱን አዕማደ ምስጢራትን ነው። እነዚህ አምስቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው አምስቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ። ስለዚህ ቅድመውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር። የተባሉ ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ አምስቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለበት ቁም። ተረኛ ነኝ። ኤርሚያስ ዝርዝር አለው ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በ3 በተራ ቁጥር 3 ያስቀምጧል። ምን ብሎ ያስቀምጧል? በተራ ቁጥር 3 ዶግማ የምንለውን አምስቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ? አንደኛ አምስቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን አምስቱ አዕማደ ምስጢራት በሚል አምስቱ አዕማደ ምስጢራት የምንድንበት ማለት ነው። የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ አምስቱ አዕማደ ምስጢራት ኢንፋለብል የተባለው ማለት ነው። ከዛስ በቁጥር 4 ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ? ሰባቱ ምስጢራተ ቤተክርስቲያን። ሰባቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከአምስቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን። ገብቷቸዋል? ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። ሌላው
ሌላው ሜሮን አንድ ሰው በሜሮን በመንፈስ ቅዱስ ከታተመ በኋላ በሜሮን እንደሚቀባ የሚናገረው ይሄና አምስቱ አዕማደ ምስጢራትን አንድ አድርገህ መናገር አትችልም። ዶግማችን ብለን የምንናገረው አምስቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅዱሳን ወይም ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት እምነት የሚለው ዶግማ ነው ዶግማ አይደለም? ሌላው አይደለም። በቃ ሚዩት አድርገው። እሺ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። በቃ እኛ አይደለም አልኳ። በደንብ ሁለት ጆሮዎች አለን የምንሰማንን ማስረጃ ያን ማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብሎሃል። አንተ ዶግማ ነው ብለሃል። በራስ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስ መጽሐፍት ቤተክርስቲያኖች መጽሐፍ አንድ ጊዜ ላስነው ወንድምነት በትልቁ አደረጋ አንድ ይሄው ታገራ ዛሬ መጽሐፍቶች ጋር ስለ አይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው በአምላክ ወይም በሰው ፍጹም ተስፋ ማድረግን ይላል። በዚህ ውስጥ ይዘረዝራል ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል፣ ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አይደለም የጠየቁ። የእምነትን ዴፊኔሽን አይደለም የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነህ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ እፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው። እምነት ነው እምነት አለ። እኛ መቼ እንትን ያፋርኛ ቃል ነው አለ ምነው ደጋግማ አሁን ይህንን እውቀት ብለህ የምትናገር? እሺ፣ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውም ትመልስልኛለህ። አሁን ስትከፍት የጠየቅኩህ እንድትመልስልኝ ከፈለግ አድ፣ ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርድሃለሁ ማለት ነው። ቴንክ ዩ። ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ ዚስ ኢዝ ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮት ትፈልጋለህ እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። ኦኬ፣ ደበበሉ
ኦኬ አሁን እንቀጥላለን ማለት ነው። ራሱ በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን በማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገናም ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 1 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ በቅዱሳን አጽም የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል፣ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት የውድቀት ውድቀት የዝቅጠት ዝቅጠት ነው የዘቀጥ ነው ያሉት ቃል በቃል ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ታሪክ አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ ብትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ በምናልባት ነው እንዴ ዶክተር የምትሰራው? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ፣ ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናትስ እሺ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለእኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ቢለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጨዋታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን፣ ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው። እኔ አድምቼ ነው የምነግርህ። ምንድነው ይሄን እኔ ከድሮ ጀምሮ ስናገር እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ ሄሬኔዎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትህን ይዛዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለህ ያሉ ከሐዋርያቱ እስኪ አንድ ጥሩ እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አንድ አራታችሁም ብትጨፈለቁ ማለት ነው። ህፃናት አጥማቂያንን ብላችሁ እርስ በርስ እንትን የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርምያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናችሁ አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎችም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ። አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ ህፃናት ላይ የሚቀልዱ ሰዎች
እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋት ናግባ አንድ ከካቶሊክ ቤካ መናገር መስማት የማይችሉ ሰዎች ናቸው። ግራ ገባን እኮ ያሱ ብራዘር አይሰማም። ከታች አውርዶ ሌላ መስማት መናገር የሚችሉ ስሎሞሽን ነው ሰው ይራሱ አዊ ላኩልሻል። ምንድነው ወይም ቦልኳት አዊ ራሱ ተላከልሻል። እሷን ተዋት። እኔም ልኬላታለሁ። አትገባ ቦልኳት አሰናብታ። እዚህ ያላችሁ 700 ምናምን ሰው ስሙ። እንግዲህ ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩ። ከአራቱ እያልኩ ነው። ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ ማለት እሺ፣ ተሰጠና ከሶስቱ አድርገው እሺ፣ ከኦርቶዶክስ አንተ ተሰጠናለህ መጽሐፍ ቅዱስ መረጃ? አዎ እኔ የምሰጥሃለሁ፣ ከአንተ የምፈልገው መረጃ አለ። ኖ ከመጽሐፍ ቅዱስ መረጃ አሁን ትሰጠን። ከመጽሐፍ ቅዱስ ከአምላክ ከኔ የምሰጥሃለሁ፣ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። ስማኝ፣ አሁን የጠየኩህን ጥያቄ መልስልኝ። ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብለው ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን፣ ቀጥል። ቴንክ ዩ። እሺ ሚውት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተ የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅህ ፍቀድልኝ። አንተን የምጠይቅህ ጥያቄ አለ። ከወንድምነት ጋር አይደለም፣ ከአንተ ጋር ነው የሚማወራው። ከቤካ ጋር አይደለም። እኔ እጠይቅሃለሁ፣ እንድጠይቅህ ፍቀድልኝ። በመጀመሪያ በመለስክን ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅህ ፍቀድልኝ። በዚህ ጥያቄ ነው የአንተን ቤተ እምነት ያዘው። ብፁዕ አምላክ ቆይ እኮ ነው የምልህ። ኦኬ መካነ ኢየሱስም ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረው ነው የሚናገሩት። አንተ የለም የምትለኝ ጥያቄ አለ። የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ የምልህ። ኦኬ መጠየቅ እንጂ መጠየቅ አትፈልግም? ኤርሚ አደርብብኝ። እኔ እኮ እያወራሁ ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። እጠብቅሃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያ አንዴ መለስኩልህ። እሺ ሚት አድርጌያለሁ። ካልሆነ እንደደምረው ታይ ተወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንክ ዩ። እኔ ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድነው ያላችሁት? በቃ አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን ሲተረጉሙ በተረጎመበት ትርጓሜ ውስጥ የህፃናት ጥምቀት ብሎ አካቶታል። የእስክንድርያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው በሶሪያ ሀገር ገዢ የነበረ የሱ የቅርብ ሰው የነበረ መንፈሳዊ ሰው ደግሞ እሱ ደግሞ ይሄኛውን ክፍል እንደዚህ ብሎ የተተረጎመ ብሎ የሚል አርቲ ቡርት የሆነ የተረት ተረት ነው የሚያወሩት አራቱም አብያተ ክርስቲያናት። ማን አልኩ? መካነ ኢየሱስ፣ ሉትራውያን፣ ኦርቶዶክስ፣ ካቶሊክ የህፃናት ጥምቀት የሰው ስርዓት የተበላሸ ትምህርት እንጂ የሐዋርያት ትምህርት አይደለም። ስለዚህ አሳይ ብዬ ስለ ኦርቶዶክሳዊ ወንድሜ የለም ማለት በአራት ነጥብ ፋይሉን ወደ መዝገብ ቤት ጨምረን አለ ብለህ የምትመልስልኝ አንተ ቤተ እምነት የለም። የለም አድመጣኝ፣ ጨርሼ ልስጥህ። የለም። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የምናስጨርሳቸው ማለት ነው። ደግሞ መተውኛ ላይ እንትን የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ።
እናንተ የህፃናት ጥምቀት አትቀበሉም ይላሉ እንዴ? ባልቀበል ይፈረድብኛል እንዴ? ለምን ይፈረድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 ማነው የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱ መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቅ ዳር ያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመለሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካኒሱም ሉተራውያንም የተባሉት ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የህፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣው አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ህግ አርቃቂ ሆኖ ደግሞ ራሱ ህግ ያፈርሳል። ይሄ ጀርመናዊ ሰውዬ ማለት ነው። እንግዲህ ደማችሁ ከፍ የሚል ከሆነ ከፍ ይበል። ደማችሁ ከፍ የሚል ከሆነ ከፍ ይበል። ብራዘር መጽሐፍ ቅዱስ ብቻ አለ አይደል? አዎ መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የህፃናት ጥምቀትን ከየት አመጣ ሉተር? መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ አሳ በለው እኮ ብልልህ እችላለሁ። የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርንም ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዛ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪው። አሁን ብፁዕ አምላክ መቀጠል ይችላለህ። ቴንኪው። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለህም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ህፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ህፃናትን ታመጣና ጌታ ኢየሱስ ሆይ ይህን ልጅ በአደራ ተቀበለኝ ትላለች። የትኛው ሐዋርያ ነው በአደራ ህፃናትን የተቀበለው? የትኛው ሐዋርያ በአደራ ህፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ህፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን እኛ በመጣንበት መንገድ ህፃናትን ወደ ጌታ ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ህፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ህፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስህ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ህፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ህፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያት ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። እርሜ መልሰዋል እኮ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ አሁን ምን እንድመልስልህ የተፈለገው? ራስህ ጠይቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ ልልህ ነው። የኔም መልሼልህ እንደማመጣ ቆይ አንተ ጠይቀኝና መልሱን አንተ መለስከው። ከዛ እንደገና ደግሞ መልሰህ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ ህፃናት ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄደው ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን።
ኦኬ ይሄንን ከየት አመጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት እኛም ሐዋርያ ይሄን አደረገ የለም ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩት። አለ የለም በላይ ስርዓቱን ነው ያደርግልኝ። የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተዋል። እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። ደርባ አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግክ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠይቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አልጠይቀኝ። ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ ልታወራኝ ካልቻልክ እተዋለሁ ማለት ነው። ኦኬ ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልክ ንገረኝ። አለሽ ካልክ ንገረኝ። አይተኸዋል? አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። የለም ለማለት ድፍረቱ የለም። ኤርምዬ አለም የለም ለማለት ድፍረቱ የለህም። ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወራድ በቃ ቴንክ ዩ። ምንድን ነው የጠየቁት ጥያቄ ምን ነበረ? ልብ በሉ። ስላልመለሰልኝ ነው እንግዲህ ወደ ሰው እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እኔ የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆኔ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩት። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋል ወይ ነው የጠየኩት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየኸውም። በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንበት። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንክ ዩ። ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህም ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እንነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ሁሉ ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጥሃል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ፣ ያዙት ልቀቁት የሚባል ነገር የለ፣ ጫጫታ ግርግር የለም። ብራዘር እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርምያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው። እኛም እንደ ቤተ ክርስቲያን ለሚመጣው ትውልድ አንተን የሚፈራ አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን። በቃ ይሄው ነው የሚያበቃው። ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ የምንልበት ቀን ነው። ያ ቀን አንዱ
እንደ ቤተክርስቲያን አብሮ ቴንክ ለዚህ መደማመጥ ላይ ስላልተመሰረተ ብቻ ጫጫታ አበዛችሁ ማለት ነው። ሌላ ሰው ካለ መምጣት ይችላል። ኤርሚዬ እነሱ ደግሞ እኮ ሲያጠምቁ ለሰው ነው የሚሰጡት። ታውቃለህ አይደለም? ታዲያ የክርስትና አባት የክርስትና እናት ብለው ለሰው ነው የሚሰጡትና ወለተ ገብርኤል ይሉልሻል እንጂ ለገብርኤልም ይሰጣሉ። በትክክል አንደኛ ሳሙኤል ምዕራፍ 1 ከቁጥር 27 እና 28 ምሳሌውን ስታየው ስለዚህ ሕፃን ጸለይኩኝ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል ትላለች ሐና። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ስለዚህ እኛም የተሰጠንን መልሰን በዚህ መልኩ ነው የምንሰጠው ለእግዚአብሔር። እነሱ ግን ለሰው ነው የሚሰጡት። ለዛውም ደግሞ ለልጁ በልደቱ ወይ በሆነ ነገሩ ቆንጆ ቆንጆ ስጦታ የሚሰጠው ሀብታም መርጠው ከዘመድ ከጎረቤት ወይ ከስራ ባልደረባ ለሰው ነው የሚሰጡት እንጂ እነሱ ለእግዚአብሔር አይሰጡም። ይሄም ትልቅ ልዩነት አለው እንዳይረሳ ብዬ ነው። ልክ ነው። አይ ወደ ብሉይ ኪዳን ያልገባሁት እነሱ ሲገቡ እንዲያነሱት ፈልጌ ነበር። ጥቅሱን የሚያነሱት ካለ እና ቴንክ ዩ ትክክል ነው ያልሽው። ኦኬ ቤካ ወንድምነት እኛ ቤተ እምነት ውስጥ እኛ ቤተክርስቲያን ውስጥ ቤተሰብ ልጁን ወስዶ ለቤተክርስቲያን በመስጠት በዚያ በኩል የተደረገ ጸሎት ያ ልጅ የእግዚአብሔር ልጅነት ያገኛል። ከአዳም ድቀተ ባህሪ በጸሎቱ በኩል ይነጻል፣ ከዛ ላይ ክርስቶስን ይለብሳል፣ ይድናል ብላ አታስተምር ማለት ነው። አናስተምርም፣ አይገናኝም ነገር ይራሱ። የኦርቶዶክስ ተዋህዶ ቤተ እምነት የምታምነው በጥምቀት ጉዳይ በ40 ሕፃኖች ሳስተምቅ ወንዱን በ80 ሴቷን ሳስተምቅ ድቀተ ባህሪ አዳምን ማለት ነው። በጥምቀቱ በኩል ከሱ ይወድቃል፣ ይሻራል፣ ክርስቶስን ይለብሳል፣ የእግዚአብሔር ልጅነት በዛ ያገኛል፣ መንግስተ ሰማያት ይገባል ብላ የምታምነው። ስለዚህ አንገናኝም ማለት ነው። የእነሱን ከመጽሐፍቶቻቸው እያመጣ እናሳያለን። እኛ ግን የእኛ ልምድ ኤርሚዬ እንዳለው የምንሰጠው የስ ልጆች የእግዚአብሔር ስጦታ ናቸው። የተቀበልነው ከእግዚአብሔር ነው። የተቀበልነው ለእግዚአብሔር መልሰን እንሰጣለን። መቼስ ከአርሴማ አልተቀበልንም። እኛ ለአርሴማ እንዳንሰጥ እኛ እምነታችን አይደለም ማለት ምንድነው? ዶግማችን አይደለም። አምሶሪ እምነታችን ዶግማችን አይደለም። በዚህ መንገድ ነው ልጅነት የሚገኘው፣ በዚህ መንገድ እንደዚህ ይገኛል ብላ ኦርቶዶክስ ተዋህዶ ቤተ እምነት እንዳስቀመጠችው በዛ መንገድ በጸሎት ታልፈው በመስጠቱ የእግዚአብሔር ልጅነት ያገኛል፣ ይድናል ብላ የትኛውም ወንጌል አማኞች አያስተምሩ። በዚህም እንኳን አንገናኝም ማለት ነው። ሰው ግብ ኦርቶዶክሳውያን ካላችሁ ኦርቶዶክሳውያን ግቡ። ከዛ ከብሉይ ኪዳኑ ከምኑ በደንብ እየተደረገ እንግዲህ በጁስ መልክ ከፈለጋችሁ በጠጣሩ በደረቁ ይሰጣቸዋል። ምን ችግር አለው? ኦርቶዶክሶች ካላችሁ 2 ቁጥር ጻፉ። እሺ ይሄ ሰውዬ ዝም ብሎ 1 ቁጥር ጻፈ። ኢያሱ 7:7 እሺ ትልቁ ላይ አድርገኝ። እሺ አባ በደስታ አባ ትልቁ ላይ አድርገኝ። ልማዴን ታውቀዋለህ አይደል? ካሜራ መክፈት። አዎ እንዴ እኔ እኮ እሱ ነገር የሚናፍቀኝ በነገራችን ላይ ቅርቅር አይላችሁም አይደል? ጌታ ቀለሙ ከወረቀቱ ጋር ሲገናኝ ትላለህ። ኤርሚ አንዴ ኢያሱ ደጋግሞ እንትን ስላለ አንዴ አናግረው እስቲ። በጣም ደጋግሞ ሲገባ ነበር። እሺ ኢያሱ ሰላም ናችሁ? እሺ ኢያሱ ሰላም ኤርሚ፣ እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከመካነ ኢየሱስ። እሺ እንኳን ደህና መጣ። እንኳን ደህና። እንዴት ናችሁ? ቅድም ስንጠራ ለምን አልገባህም ነበር? ገብቼ አውጣችሁኝ እንጂ ነበርኩ። ገብቼ እየጻፍኩ ነበረ። ኦኬ ኦርቶዶክስ ወንድማችን በመጣ ሰዓት ላይ ኦኬ፣ በዛ ሰዓት ነው የመጣው ማለት ነው። ከመጽሐፍ ቅዱስ ሐዋርያቱ የ40 ቀን የ80 ቀን ሕፃን ልጅ እንዲያጠምቁ ትእዛዝ የሰጠበትን ክፍል አሳዩን እያን ነበር። እሱ ልታሳየን የመጣው ግን ወንድምነት ከመካየሱ ለማወቅ ቀጥሎ አለ። ቆይ ወንድምነት አውቄዋለሁ፣ ገብቶኛል ወንድምነት። እሺ ልታሳየን የመጣው ወንድማችን ነው። አይ በ40 ቀንና በ80 ግን ሕፃናት ጥምቀት መጽሐፍ ቅዱስ
እሺ መካነ ኢየሱስ የትኛው አጥቢያ ላይ ነው? ድምፅ ታፍኗል። ኤርፎኑን ንቀለው ወይ የሆነ ነገር አድርግ። ኤርፎን አለ ይመስለኛል። ኤርፎኑን ንቀለው። አላደረኩም። እሺ ድምፅ ሩቅ ነው ወይ ታፍኗል? እሺ የትኛው አጥቢያ ላይ ነው? የትኛው ማህበረ ምዕመናን ላይ ነው? ሱቂ መካነ ኢየሱስ ማህበረ ምዕመናን። ሱቂ መካነ ኢየሱስ ማህበረ ምዕመናን። አይሰማኝም። ድምፅ ታፍኗል። ወገኖች ላይ ብቻ ነው የሚሰማው ወይስ ሰማም ወይ ወርዶ ይመለስ? ድምፅ ትክክል አለ። ድምፅ ማስተካከል። እንደዚህ አፍነው ከሆነ ብራዘር አይሰማም። እንዲህ አፍነው ከሆነ ወይም ተደብቀ ከሆነ ውጣ። ከተደበቀ አሁን ሳይ ነው። ኧረ አሁን ሳይሰማ ነው። ይሰማል፣ ግን የታፈነ ድምፅ ነው። ለምን በደንብ እንዲሰማ አታደርግም? ድምፅ አይሰማም እያሉ ነው ከታች አለ። ህዝቡ ሁሉ ጭምር አይሰማም እያለ ነው። ስለዚህ ድምፅን አስተካክል። ቴንክ ዩ። ኦኬ ያ ኦኬ። እሺ እዚህ ጋር አንድ ቪዲዮ እስኪ ስሙ እስኪ